ከባድ ሐዘን ነው። እንደ ቤተሰብም እንደ ሀገርም የገጠመን መሪር የሆነ ሐዘን ገጥሞናል። ዘላለምን ማጣት እንደ ቤተክርስቲያንም እንደ ሀገርም ከባድ እንደሆነ ሁላችንም እናውቃለን። ሁለት አይነት ስሜት ነው የሚሰማን ሁላችን ማለት እችላለሁ። እሱን በማጣታችን ሐዘን ተሰምቶናል። እንደገና በሐዘን ውስጥ ደግሞ ደስታም ተሰምቶናል። ሐዘኑ ቅድም እንዳልኳችሁ መምህራችንን በማጣታችን ነው። በአንድ ስንሄድ ልደታ ስለማናገኘው፣ በሶስት ባታ መተን ስለማናገኘው፣ ወሩን ሙሉ ባሉት በአዲስ አበባ ሀገረ ስብከት የማታ ጉባኤ ላይ ስለማናገኘው ቅር ሊለን ይችላል። ነገር ግን በዚህ ውስጥ ደግሞ ትልቅ ደስታ አለ። ደስታው ሽኝቱን ስናይ ሐዘናችንን አቅልሎልናል። ተስፋ የመቁረጥ ሐዘን እንዳናዝን አድርጓል። ከበላይ ያሉ የመንግስት ባለስልጣናት ጀምሮ ብፁዓን ሊቃነ ጳጳሳት ያደረጉልን ድጋፍ፣ መላው ኦርቶዶክሳውያን በሀገር ውስጥም በሀገር ውጭም ያሉ ከሰሜን አሜሪካ ጀምሮ ከሽኝቱ ጀምሮ እስከ ዛሬ ድረስ በየአብያተ ክርስቲያናቱ ወልደ ሰማዕት እያሉ ስሙን እየጠሩ ጸሎተ ፍትሐት እያደረጉ ዝክረ ዘላለም እያሉ ጉባኤ እየሰሩ ሁሉ እስካሁን ድረስ እያዘነ እየጸለየ እግዚአብሔርን እያመሰገነ ያለ። ስለዚህ በዚህ ቤተሰቡ እጅግ ደስ ይላል። ስለዚህ እኔ ማለት የምፈልጋችሁ ይህ ድምፅ የሚሰማችሁ አይዟችሁ፣ ከዚህ በኋላ ተስፋ የመቁረጥ ሐዘን አናዝንም። ከኛ የሚጠበቀው ያለብን መንፈሳዊ ግዴታችን መምህር ዘላለም በሕይወት በነበረበት ጊዜ የጀመራቸው የበጎ አድራጎት ስራዎች አሉ። እሱን ሁላችንም ተባብረን የምናስቀጥል ከሆነ እግዚአብሔር አያዝንብንም። የዘላለም ነፍስ ያን ጊዜ ማረፍ ትችላለች። እሱ የጀመረውን ስራ የማናስቀጥል ከሆነ ግን ዘላለም ነፍሱ ታዝንብናለች፣ እግዚአብሔርም ያዝንብናል። ስለዚህ ይህ ድምፅ የሚሰማችሁ በሀገር ውስጥም በሀገር ውጭም ያላችሁ የመምህር ዘላለም ወዳጆች፣ አክባሪዎች፣ ተማሪዎች የጀመረውን የበጎ አድራጎት ስራ ተባብረን እንድናስቀጥል በስላሴ ስም በአጽንኦት አደራ ማለት እፈልጋለሁ። አምላካችን እግዚአብሔር ሁላችንን በቸርነቱ ያጽናናን። የወልደ ሰማዕት የአገልግሎቱ በረከት ከሁላችን ጋር ይሁን። በመጨረሻ ማለት የምፈልገው ነገር በስሙ የተዘጋጀ ጸበል ጻድቅ ስላለ ሁላችሁ ይሄ ድምፅ የሚሰማችሁ በመምህር ዘላለም ስም ነው የምጠይቃችሁ። በተዘጋጀው ድንኳን ውስጥና አዳራሽ ውስጥ ከብፁዓን አባቶቼ ጀምራችሁ ጸበል ጻድቅ እየቀመሳችሁ እንድትሄዱ በቤተሰብ ስም አደራ ማለት እፈልጋለሁ። በነገር ሁሉ የረዳን የመጽናናት መንፈስ የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሁላችንን መጨረሻ እግዚአብሔር ያሳምር። ቸርነት ስራ ስራልን የአገልጋይህን የወዳጅህን የወልደ ሰማዕትን ነፍስ በገነት በመንግስተ ሰማያት አሳርፍልን። ለቤተሰቡም ለሁሉም ጽናቱን ብርታቱን ያድልልን። ቤተክርስቲያናችንንም ያጽናልን። እግዚአብሔር አምላክ ለሀገራችን ለሕዝባችን ለዓለም ሁሉ ሰላሙን፣ ፍቅሩን፣ አንድነቱን ያድልልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሽ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝ ኃጢአታችን። ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኖ
እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ቸርነት፣ እግዚአብሔር መንፈስ ቅዱስ አንድነት፣ እመቤታችን ቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ንስሐን የምትቀበል ኃጢአትን የምታስተሰርይ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔን ኃጢአት በዚህ የተሰበሰቡትን የአገልጋዮችህን ሁሉ ኃጢአት ይቅር በል። በሐልዮ በገቢር በነቢብ የተሰራውን ኃጢአት ማይሰራ ኃጢአት እግዚአብሔር ፍታ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በሰላም ወደ ቤታቸው አግባቸው። እሺ፣ በጣም ይቅርታ። ሁለገብ አዳራሽ ለብፁዓን አባቶችና ለአድባራትና ለገዳማት አስተዳዳሪዎች የተዘጋጀ ነው። ወደዛ ድንኳኑና ደግሞ ፎቁ ላይ ያለው አዳራሽ ለምእመናን ለእንግዶች የተዘጋጀ ስለሆነ በየቦታው ላይ ቀልጠፍ ቀልጠፍ እያልን እንድንስተናገድ በአክብሮት መልእክታችንን ማስተላለፍ እንፈልጋለን። እግዚአብሔር ይስጥልን።